አይ ዱንያ ፈተናሽ ብዛቱ አለ አገሬ ሰው ትክክል ነው። እንግዲህ ሮመዳን ሙባረክም ይባላል ለሰራተኞቹ፣ ሮመዳን ሙሲባ ነው የሚባለው ለሌሎቹ ደግሞ ሮመዳን ሙባረክ ይባላል። ምክንያቱም ለሰራተኛ እነ ቅመሞች ጠዋት የተገተሩ ሌት ነው ማረፊያቸው፣ እግራቸው፣ ወገባቸው፣ እጃቸው ብጥስ ክንዲያቸው ነው የሚለው። የሚበላውን የማይበላውን ሲያጨማልቁ ይውላሉ አሰሮቻችን። እቃው የሰኔንና የማዚያን ኩበት ይመስላል ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪየም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ያው እንግዲህ ለነ መዲያምዬ ሮመዳን ሙባረክ ይባላል፣ ለሰራተኞቹ ሮመዳን ሙሲባ መጣ ይባላል ማለት ነው። ምክንያቱም እኔ በበኩሌ ሮመዳንን አልወደውም ሙስሊም እንደመሆን ያንጻር። ምክንያቱም በጣም ከባድና በጣም የስራ ጫና ያለበት ወር ነው ማለት ነው እና ምንም ማድረግ አልችል። እንግዲህ ላይሰጥ አያስችልም አይደል የሚባለው። መቻል ነው አመሌ እያልን ሙዚቃውን ማዳመጥ ነው። እንግዲህ በእንደዚች አይነት ሻይ ከሽ እያደረጋችሁ ራሳችሁን እንዲያማችሁ ታፈጠራችሁ በኋላ ወይም እቃ ትታጥቡ ይችን እያላችሁ ጠጡ ማለት ነው። አይሰማኝም ላይ ሳህን አስተጣጥቢኝ ይፍታህ ነፍስ። ምን አልሽኝ? ባሌ ብር ላኪ ያለኝ እናትና አባቴ ብር ላኪ ያሉኝ እያልሽ እቃ እያጠብሽ ተመሞጋሞግ ስልክሽን ክንዲሽ ላይ አድርገሽ የመዲያም ቅመም ይችን የመሰለኝ ጥንቅሽ ያለ ሻይ ጠጥተሽ ፉት እያልሽ በአእምሮ አዲስነት እቃሽን ሙልጭ ጨርቅሽ ታጥቢያለሽ ማለት ነው። እና ወዶችዬ እንግዲህ ያው መዲያም ቤት ያለ ያውቀዋል። ረጅምም ጊዜ ተቀመጥን አጭርም ጊዜ ተቀመጥን ድካሙ የአንድ ቀኑ በቂ ነው። ረጅም ጊዜ ስለተቆየ አጭር ጊዜ ስለተቆየ አይደለም፣ ድካሙ የአንድ ቀን ነው። ተላሹ ምንም ገመሽ ነው ሁሉም ነገር ውዶችዬ። እንግዲህ በሀገራችን በቤተሰቦቻችን ሰው ባቀሩ ቅል ድንጋይ ይሰብራል ይባላል። በሀገራችን እድላችንን ህይወታችንን አሳምሮ በቃችሁ ስደት ይበለና አሁንማ ግማሹ በቃይ ብሎ የሚገባል፣ ግማሹ ደግሞ ምን ይዘን ሀገራችን መኖር አስጠላን ሀገራችን መኖር እያለ ይመጣል። በነገራችን ላይ የወጣቱ ኑሮ የደፈረሰ ውሃውም የቋጠረ ውሃ ነው የሆነው። ግማሹ ይመጣል፣ ግማሹ ይሄዳል። ግማሹ ይመጣል፣ ግማሹ የሄደውም የመጣውን ታየረዳ ማን አለ? ሀዘን ሆነ ደስታ ያለ ሰው ደስ አይልም። ተትልልቅ ውጭ ትንንሽ የለም እያሉ መልሰው ይመጣሉ ሄደውት ያበቁ ማለት ነውና እንደው በጥቅሉ ስደትን እንደው ተያገሩ ያለሙን ልጭ አድርጎ አገራችን አስገብቶ አገራችን አሐምዲ ብለን የምንኖርበትን እጣ ፈንታና እድል ይወፍቀን። በነገራችን ላይ የሰው ልጅ ማለት ነው አቅላችንን ማስፋት አቅላችንን ማተለቅ ነው እንጂ አቅላችንን ታዘቀዘቅ ነው መጥፎ ነው ማለት ነው። በየአረቡ ሀገር በየአውሮፕላን አሜሪካ ወዘተ ወላሂ ለአዚም አንድ ፌርሙስ ሻይ ጠግበው ጠጥተው ተርፎ ይደፋል። እኛ ሀገር ግን አይደለም ፌርሙስ ሻይ ጠግበው ጠጥተው ተርፎ ሊደፋ አይበቃምም። ያ ምንድነው? እኛ ሀገር ረዲትና በረካ የለውም። ሌላ ሀገር ግን ረዲትና በረካ አለውና የሰው ልጅ አቅላችንን ታሳምረልን፣ ንያችንን ቀልባችንን ታሰፋልን ማለት ነው። ወላሂ አንድ ብርጭቆ ሻይ ተቂጣ ጋር በቂ ነው። የሰው ልጅ እኛ አሁን አረብ ሀገር አለን፣ ስራ እንሰራለን። ያቺ ደሞዝ ይከፈልናል ብዙም ሆነ ትንሽ። ያቺን ደሞዛችንን ሱቅ ይዘና ብንሄድ ምንድነው የምንፈልገውን ራሱ ሲሰውን አገዛልንም እንኳን ሁሉንም ያቺ ደሞዛችን እህሳና ብቃቃታለን። ለኛ የተወሰነ ሸርፈና ኖረን የተወሰነ ለኢትዮጵያ ሰው እንለካለን። ምክንያቱም ማብቃቃት አለ የሰው ልጅ በህይወት ይኖር እንጂ አልጋ ባልጋ ህይወት የትም ሀገር ብሩ ተጎዝጉዞ ብሩ መሃልን ብንሆን የሰው ልጅ ኑሮን ታልገፋ ታላብቃቃ በዘዴ ታልያዘው አልጋ ባልጋ በዚህ በዱንያ የለም። ዱንያ ትቀጥል የፈተና ናት። ዱንያ ምን ጊዜ ምንድናት? 9 ናት፣ 10 አሞላም። 10 ስለማሞላ ፈተና ናት። እና አሁን ሁሉም ሰው መጣ። በተለይ ከ2017 እና ከ2016 ጀምሮ ትንሹም ትልቁም ወንዱም ሴቱም አግብቶም ፈቶም አርግዞም ወልዶም በቃ ባሉንም እየፈታ ባሉንም እያገባ ኒካ እያሰረ ተጫጉላ እየወጣ መጣ ሁሉም።
አሁን አገር ቤት ትልልቆቹ በብትር የሚሄዱትና ትልልቆች ናቸው እንጂ ያሉት ወጣቱ የለም። ተማሪው ስልጠናውን እየተወ የመንግስት ሰራተኛው ስራውን እየተወ መጠረብ አገር ራሱ በቃም ብለን እንኳን ብንሄድ ያለ ሰው ምንም ነው። ገንዘብ ያለ ሰው እኮ ዜሮ ነው። እንደውም ሰው ኑሮሽ ገንዘብ ባይኖርሽ ይሻላል በዚህ ምድር ላይ። ምክንያቱም ሰው ታለሽ በአፍ እንኳን አይዞሽ ይልሻል። ገንዘብ ሙሉ ኑሮሽ ግን ሰው ተለለሽ ዜሮ ነው ማለት ነው ይቻለም እና ሀዘን ይሆን ደስታት ይሆን ደግሞ ያጎት ያክስት ልጅ ዘመድ ጎረቤት ጓደኛ ተለለ አይደምቅም አይደምቅም። በፊት እንዴት ነበር ጫጉላ 15 ቀን 20 ቀን ትንቀመጥ የሰርግሽ ለታ አይታ በቃ በጣም ድምቅ እንደው በቃ ሞቅ ደበቅ ሸብረቅ ይል ነበር። አሁን መጥቷል ወጣቱ ግማሹም አስጠላና ሀገራችን ከለሄዶ ዝከለ ያልቀመጥም እያለ በዝባ አፋር በበረሃ ክልል ሄዷል። ግማሹም ስልጣና ግማሹም ስራ ተወጥቷል በደህናው ጊዜ ግማሹም የት ነው አረብ ሀገር በግና ፍየል እየጠበቀ እና ወዶችዬ ሀገራችንን ይመልስልና። አሁን እኮ አንድ ሰው ቢያገባ ዘመድ የለም። አሁን እኔ ልበልና ማሻአላህ ዘመዶቻችን ብዙ ናቸው ያጎት ያክስት ልጅ ግን አሁን ብናገባ የሉም። ወንዶቹም አረብ ሀገር ናቸው ሴቶቹም አረብ ሀገር ናቸው የሉም። እና ቪዲዮውን ተተመቻችሁ ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱ። ቀጣይ ቪዲዮ ውስጥ የምንገናኝ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ትንሆን ነው ተቦታ ቦታ ተሸጋግረን የምንኖረው የምንሰራውና አገራችን ኢትዮጵያ ህዝባችንን ሰላም አላህ ያርግልን። በሰላም እንዲወጣን በሰላም እንግባ። ተከፉ ነገር ይጠብቀን፣ ተመጥፎ ነገር ያርቀን፣ ተደግ ነገር ያቅርበን። ቀጣይ ቪዲዮ ውስጥ የምንገናኝ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ።